ይከለክሉ ነበር ይላል ወዳዕወት الاسلام ለምንና ጥሪንም እንዳይሰሙ ይጋርዱ ነበር بكل طريق በሚመቻቸው መንገድ ሁሉ በቻሉት ልክ ሰዎች ቁርአንና የእስልምናን ጥሪ እንዳይሰሙ ይጋርዱ ነበር فكانوا يطردون الناس ሰዎችን ያባረራሉ ከአካባቢው ረሱሉ አለይሂ ሰላቱ ወሰለም ጥሪ ከሚያደርጉበት አካባቢ ويثيرون الشغب ጫጫታን ደግሞ ያንቀሳቅሳሉ والضوضاء يوم ويتغنون ويلعبون ይዘፍናሉ ይጫወታሉ ረሱሉ አለይሂ ሰላቱ ወሰለም ቁርአን በሚቀሩበት ሰዓት ለሰዎች ጥሪ እስልምና ጥሪ በሚያቀርቡበት ሰዓት ጫጫታ ይፈጥራሉ እነሱም ደግሞ በፉጨትና በዘፈን አካባቢውን ይረብሻሉ ማለት ነው اذا راوا ان النبي صلى الله عليه وسلم يتهيأ للدعوه رسول عليه الصلاه والسلام ሰዎችን ወደ እስልምና ለጥሪ የተዘጋጁ መሆናቸውን ያዩ ጊዜ እንደ አይነት ጫጫታና ዘፈን ይፈጥራሉ او اذا راوه يصلي ويتلو القران ورسول عليه الصلاه والسلام ሲሰግዱ ወይ ቁርአን ሲቀሩ ያዩዋቸው ጊዜ እንደ አይነት ረብሻና ጫጫታ ይፈጥሩ ነበር ይላል قال تعالى ይሄንን አላህ Subhanahu Wa Ta'ala ለእኛስ ያብራራ ምንላል وقال الذين كفروا እነዛ የካዱ ሰዎች አሉ ይላል አላህ Subhanahu Wa Ta'ala لا تسمعوا لهذا القرآن ይሄን ቁርአን አታዳምጡ አሉ والغوا فيه بس في القرآن ሲቀራ ደግሞ ተንጫጩ لعلكم تغلبون አሸንፉ ዘንድ ይላል አያሸንፉ አላህ Subhanahu Wa Ta'ala ረሱሉን እንደተናገሩት الاسلام يعلو ولا يعلى ለምንና የበላይ ነው እንደሚሆነው ከሱ የበላይ የሚሆን ሃይማኖት አይኖርም وهذا هو الحال حتى إن النبي صلى الله عليه وسلم رسول لم يتمكن من تلاوة القرآن عليهم في مجامعهم ونواديهم تزية نساء رسول عليه الصلاة والسلام نسل سبسلوبة سبات درجاتهم من نبتا كبابي القرآن لما قرأت استعون ما يمكاتهم رسلا إلا في أواخر السنة الخامسة لأن أين التكبير يتكبر يبارك يدفر رسول كما سيقرأ سويت نساء نبي كهون يدفر ቁርአን መቅራት የቻሉት በመቸነ ነብይ ከሆኑ ደግሞ አምስተኛይቱ አመት ታልቅ ስትል ነው ሰዎች ፋርቁረሽ ተሰበሰቡበትና እነሱ መዝናኛ ክበብ አካባቢ ቁርአን በግልጽ መቅራት የቻሉት የዛ ሰዓት ነው وذلك ايضا عن طريق المفاجاه ይሄንን ማድረግ የቻሉት ድንገት ፋርቁረሽ ሳያስቡት በድንገት መልኩ ነው ይላል ዱና አን يشعروا بقصده رسول عليه الصلاه والسلام ይሄን ያደረጉት ኩፋሩ ቁረይሽ የረሱሉን ፍላጎት ሳያውቁ ድንገት ነው ቁርአን ሊቀሩባቸው የቻሉት قبل بدايه التلاوه ረሱሉ አለይሂ ሰላቱ ወሰለም መቅራታቸውን ሳይጀምሩ ሳይዘጋጁ ኩፋር ቁረይሽ ድንገት ነው ይሄንን ሊያሰሙ የቻሉት ይላል ከዛ አንዳንድ ሙዘጅ ወይም አራያ ሲጠቅስ وكان النضر بن الحارث احد شياطين قريش النضر بن الحارث የሚሉት ከቁረይሽ ሰይጣኖች አንደኛው ነበር ከጀማዓ ሰይጣን ከጂን እንዳለ ሁሉ ከሰውም አለ አላህ Subhanahu Wa Ta'ala ተናግሯል شياطين الانس والجن እንደውም شياطين الانس ነው ያስቀድመው አላህ Subhanahu Wa Ta'ala ይሄ بعضهم الى بعض يخرج القول يقول አሁን ይሄ ከሰይጣን ከኩፋር ቁረይሽ ከብዙ ሰይጣኖች አንደኛው እሱ ነበር ይላል قد قدم الحيرة ያገር ስም ነው ወደ ሻም አካባቢ ዛሂዶ ነበር ይላል وتعلم بها احاديث ملوك الفرس የፍርሶችን ከነሱ ንጉሶች ያንደኛውን ታሪክ አንብቦ ነበር ይላል ተምሮ ነበር واحاديث رستم واسفنديار የነሱ አብዲ ባለስልጣኖቻቸው የነሱን ታሪክ ተምሮ ነበር ዛዶ ይላል النضر بن الحارث فكان اذا جلس رسول الله صلى الله عليه وسلم مجلسا للتذكير بالله والتحذير من نقمته خلفه النظر ويقول رسول عليه الصلاة والسلام የሆነ ቦታ ተቀምጠው ሰዎችን ሲያስታውሱ የአኺራን ነገር አላህ ቅጣት ሲያስፈራሩ እንዳምኑ ጥሪ ሲያቀርቡ ረሱሉ በተቀመጡበት ቦታ ይሄ النضر بن الحارث የተሰኘው ሸይጣን እሱ ይተካቸዋል ረሱሉ خلفه النضر ማለት النضر بن الحارث ከረሱሉ በኋላ እሱ ይቀመጣል ሰዎች ባሉበት ረሱሉ ዳዋቸውን አስተላልፈው ሲሄዱ እሱ ከኋላ ይቀመጥና እዛ ቦታ ምን ይላቸዋል انا والله يا معشر قريش احسن حديثا منه እኔ እናንተ የቁረይሽ ጀማዓዎች ከመሐመድ ወሬ እኔ ያማረ ነው ይላቸዋል ثم يحدثهم عن ملوك فارس ورستم
አንቢያ ቅድም ካልናቸው ከነሱ አሁን ተጠቅሙ የነሱን ታሪክ ያነብላቸዋል ثم يقول لماذا محمد احسن حديثا مني فمن يبلغنا كني محمد كني ወሬው ጥሩ የሚሆነው በምን የተነሳ ነው እንደሚላችሁ ተረክላችሁ አይደል ያለ ያስመስል ነበር ይላል وفي روايه عن ابن عباس عبد الله بن عباس باورث رواياته بذكروا روايه ان النضر كان قد اشترى قينه يسويه نضر بن الحارث የተሰኘው ሰውዬ ቀይና ገዝቶ ነበር ቀይና ማለት ተባብ ምዘፍን ባሪያ ማለት ነው ዘፋኝ ባሪያ ሴት ባሪያውን አምዘፍን ቀይና ትባላል فكان لا يسمع باحد يريد الاسلام الا انطلق به الى قينته አንድ ሰው ሊሰልም ነው ሲባል አይሰማም ይሄ ነድር ብኑ ሐሪስ ያቺን ዘፋኝ ባሪያውን ይዞ የሄደ ቢሆን እንጂ فيقول الى ለዛት ዘፋኝ ባሪያ አጥዒሚህ ይሄን ሊሰልም ያለው ሰው ወንድም ወላ ቸግሮት ስለሆነ መግቢው ይላታል ምግብ አቅርብለት ወስጢህ ይጣጣም ሸራብ ስጪው ከምን ማለት ነው ወغنيه ከዛ ዘፈኝለት ሰው ተገበ ከበላ ከጠጣ ያሸባል ምንድነው የሚሆነው ተራበው ለተገባዝ ነው የሚባል አባባል የራበው ሰው ያሸባል አድቦ ይቀመጣል ሰው ላይ አትዳ ወንጀል ይታአድ የሆነ ወንጀል አይሰራ ከጠገበ ግን ስጋብ አይቻል ስለዚህ አሁን ምን ይላታል አብሊው አጠጪው ከዛ በኋላ ዘፈኙ ይላታል ከዘፈነችለት ነገር ተባለ هذا خير مما يدعوك اليه محمد አንተ መሐመድ ብራን ቀራልና አኺራን ጀነት አለ መቀስቀስ አለ ይያል ከምትለው ወዲህም በልተህ አጥተህ ሙዚቃ አዳምጠህ ተፈውሰህ ተደስተህ መኖር ይሻላል ይላል ይሄን ምን ማድረግ ነው ሸባብ ዳዕዋ እንዳይስፋፋ መከልከል ማለት ነው ሰዳን انتشار الدعوه طيب وفيه نزل قوله تعالى بنضر بن الحارث الناس تمثلوا الله سبحانه وتعالى من الملون አንቀጽ አወረደባቸው ومن الناس من يشتري له الحديث ومن الناس كسوچ አሉ ይላል من يشتري የሚገዛ له الحديث اذا ወሬ ليضل عن سبيل الله كالله መንገድ ለማጥመም ብሎ ይሄው የሰውዬ በቀጥታ ሰበብ ንዙል የሰውዬ ነው ግን አልዕብራ بعموم اللفظ لا بخصوص السبب ይላል እንደዛ አይነት ሰውን በሙሉ ታካትታል ይቻላል ስለዚህ لهو الحديث عبد الله بن مسعود بالله ملو انه الغناء ብለው لهو الحديث ማለት አያት ላይ የተፈለገው ምን ማለት ነው ሙዚቃ غناء ነው ዘፈን ነው ብለው ምለው فسروا تفسير الصحابه معتمد ነው ብለናል انواع التفسير አንደኛው تفسير الصحابي طيب ስለዚህ ይሄን ያደርጉ ነበር ከዛ ሶስት አይ አዳዲስ ወይም የተለያዩ ስልቶች እስልምና እንዳይስፋፋ ከተጠቀሟቸው ስልቶች ሶስትን አየን ከዛ በኋላ ደግሞ አልኢሃዳት ይላል ኢሃዳት ማለት መጨቆን ጭቆናዎች ማለት ነው ኢሃድ ላንዱ ነው ኢሃዳት ደግሞ ለጀማዓት ጭቆናዎች ማለት ነው ያሰለሙትን ሰዎች መጨቆን አይ اعمل المشركون مشركوች አሰሩ ይላል አልአሳሊብ التي ذكرناها አሁን ያሳለፍናቸው ስልቶች ተጠቀሙ شيئا فشيئا ማለት ቀስ በቀስ ማለት ነው لإحباط الدعوة بعد ظهورها في بداية السنة الرابعة من النبوة የረሱል አለይሂ ሰላቱ ወሰለም ወደ እስልምና ያለችውን ጥሪ ሷል ለማፈል ለኢህባጥ ማለት ይባል ሷል ለማበላሸት የረሱሉን ጥሪ ለማኮላሸት አሁን የጠቆምናቸው ስልቶች ቀስ በቀስ ተጠቀሙ ከንቡዋ በኋላ ከነብይ ከሆኑ ከአራት አመት መጀመሪያ ጀምሮ ማለት ነው ወመضت على ذلك اصابع وشهور ይህን እየተጠቀሙ እነሱ የተወሰኑ ሳምንታትና ወሮች አለፉ ይላል وهم مقتصرون على هذه الاساليب ኩፋር ቁረይሽ ነዛን ስልቶች ብቻ እየተጠቀሙ በነዛ በተጠቀሱት ስልቶች ብቻ ያሳጠሩን لا يتجاوزونها الى طريق الاضطهاد والتعذيب ወደ መጨቆደ ጭቆናና ወደ ቅጣት ያላለፉ ሆነው የተወሰኑ ሳምንታትና ወራቶች አለፉ ይላል ولكنهم لما راوا ያዩ ግዛት ولكنهم ነገር ኩፋር ቁረይሽ لما راوا ان هذه الاساليب لم تجد نفعا في إحباط الدعوة الإسلامية استشاروا فيما بينهم
አሁን የተጠቀሟቸው አሁን የተጠቀስናቸው ያሳለፍናቸው ስልቶች እስልምናን ለማኮላሸት እስልምና የተቀበሉትን ሰዎችም እስልምና ለመመለስ ምንም አይነት ጥቅም ያልሰጠች መሆኗን ሲያውቁ ሲያዩ ስበሳቸው ደግሞ ምን አይነት እርምጃ እንውሰድ በማለት ተመካከሩ ይላል فقرروا وسموا القيامة بتعذيب المسلمين ሙስሊሞችን ካሁን በኋላ እኛ አስተያየት አድርገንላቸው ነበር ምንም ከእስልምናቸው መመለስ አልቻሉም እኛም የፈለግነውን አላማ ግብ አልመታንምና አሁን ካሁን በኋላ ባንድነት በስምምነት ምን ወሰኑ تعذيب እንቅጣቸው ቅጣት እናድርስባቸው ነው وفتنتهم عن دينهم بديناቸው በሃይማኖታቸውም ላይ በመፈተን ተስማሙ فأخذ كل رئيس يعذب من دان من قبيلته بالإسلام አለቃዎች አሉ እነዛ አለቃዎቹ መሪዎቹ ከሱ ቀቢላና እሱ ከሚያስተዳድራቸው ሰዎች በእስልምናን የተቀበሉትን ሰዎች በመቅጣት ጀመር አከደ ማለት ሸራ وانقض كل سيد على من اختار من عبيده طريق الإيمان ባሪያ የሚባል አለቃ የሚባል ባሪያ ከባሪያው የሰለመውን ያኛው ሰይዱ በመቅጣት ላይ በሱ ላይ ተመለሰበት ይላል ቅጣት መቅጣት ጀመሩ وكان من الطبيعي ይሄ رئيس ራሳዎቹ ይሄን ካረጉ አን يحرول الأذناب والأوباش ጅራቶችና ዘራቸው ያልታወቀ ጥርቅሞች ማለት ነው አውባሽ خلف ساداتهم وكبرائهم አለቃዎቻቸው መቅጣት ከጀመሩ እነዛ ተከታዮቻቸው ከነሱ በኋላ መረጣቸው طبيعي ነው ይላል በመቅጣት ሙስሊሞች ويتحركوا حسب مرضاتهم واهوائهم ያለቆቻቸው በእነሱ ወለድና እነሱ የሚወዱትን ነገር ለመስራት መረጣቸው طبيعي ነው ይላል فجروا على المسلمين በሙስሊሞች ላይ ሳቡባቸው ገተቱባቸው ማለት አመጡባቸው ولا سيما الضعفاء منهم ደካማ የሆኑ እነሱ ወይላት ተቅሸዕሩ منها الجلود ይላል ወይላት ማለት የወይ ጀማ ወይ ማለት እንግዲህ ሐላል ወይስ ማለት ነው ብለናል ጥፋቶችን በጣም ቆዳ እሷን ለመስማት የምትኮማተርባት የሆኑ ቅጣቶች ወደ ሙስሊሞች አመጡባቸው ይላል واخذوهم ያዟቸው እነዛን የሰለሙት ቢነቀማቲን በቅጣት አዛብ ማለት ነው ንቅማ አንዱ ነው ነቀማት ጀማ ተተፈጠሩ ለሰማዒሃ القلوب እንኳን የደረሰባቸው ሰዎች ቀጥቶ አንተ እንኳን ተሰማ ቀልብ በጣም ተሸክክ ያረጋል ያለ የደረሰባቸው ስቃይ ሲስተማ ማለት ነው ይህ ሁሉ ለምንድነው አሸባብ ወማና ቀሙሚን ኢላ አዩሚኑ ቢላሂ العزيز الحميد ስለዚህ እናንተ ስንጣራ አርአያ ስለሆነ እነሱ መከተል ማለት ነው አንዳንድ ችግር ረሱሉ አለይሂ ሰላቱ ወሰለም ችግር እንዲደርስብህ አትመኝ ሙስሊም ስለሆን ላተተመነው ሊቃላ አድቡ ብለዋል ሙስሊም ስለሆን ብለ ያልሆነ ነገር ችግር ለመፍጠር ምክንያት መሆን የለበት واذا لقيتموهم فاصبروا او فثبتوا واعلموا ان الجنه تحت ظلال السيوف ويتنا ممنيت አይቻል بسأل الله العافيه ብለዋል ረሱሉ አለይሂ ሰላቱ ወሰለም በዱንያም ዓፊያን ለምን ብለው ግን ከደረሰብህ ሙስሊም ለመሆን ብቻ ፊትና ከመጣብህ ምን ብለዋል ረሱሉ አለይሂ ሰላቱ ወሰለም እስቢት ይሄን የምትቀራው ለምንድን ነው እንዲረዳ ማለት ነው ወደ ባለው በሂደት ላይ እንዲረዳ ነው እናነበው ማለት ነው ስለዚህ ብዙ አይነት ስቃዮች ያደረሱባቸው ይላል ከዛ አንዳንድ ሲጠቁም ካን አቡ ጀህል إذا سمع برجل قد أسلم أبو جهل عند سو مسلم سمع إلى نبر له شرف ومنعة يا يسلم سوية درجة يالله لكنا يالله كوننا منعة مالت مكلاكلوا وغنوش كالله بالا وغن كونا إلى عنبه أخزاه يهدنا يوقف سوال لم يسلم كلا تعليم مالت موقف وأخزاه يا سافره والرد ديان وأوعده يزتبتا بإبلاغ الخسارة الفادحة في المال والجاه سلم قال لياتهم ሃይማኖት ታያለ ወደ ትባተ ላይ የሚደርሰውን ኪሳራ በንብረትህ ላይ በዕርድህ በክብርህ ላይ ያልጠበቀውን ኪሳራ አደርስብሃለሁ ብሎ ይዝትበታል አለ ይሄ ምን ከሆነ ነው ሰውየው ሸረፍ ያለውና ሚና ያለው ሆነ መምታት አይችልም ምክንያቱም ቢመታ የሚከላከሉለት ወገኖች ስላሉ እነሱ ደግሞ ችግር ያደርሱበታል ስለዚህ ሸሪፍ ከሆነ ይሄን ብሎ ዝቶበት አስፈራርቶት ወቅሶት አሳፍሮት ይሄድ ነበር ይላል አቡ ጀህል
وإن كان ضعيفا يا يسلم وصدق كما كهنا يكلاكلለት ወገን የሌለው ከሆነ ضرب አስተታየትና ምን ያደርገዋል يا شباب ይመታዋል واغرى به እሱም መምታቱ አልበቃው ብሎ ደግሞ ሌሎችንም ይገፋፋል እንዲመቱት ወጣቱን ይፈሃው ምናምን በሉትና ይገፋፋቸዋል ይላል ስለዚህ وكان عم عثمان بن عفان يلفه في حصير من ورق النخيل ثم يدخنه من تحت من عفان لما نجينا يسلموا لنا يا شباب بدعوة أبي بكر الصديق رضي الله عنهما جميعا من الأوائل من الرعيل الأول ناتشو الساتشو يأباتاتشو وندماغوتاتشو نبر مسلماتشو نسلتو من يارغاتشو نبر نميلو حسين مالك سليم يا شباب سليم مالك نستسبت من نفسك مجلال ድሮ ማለት ነው አሁን ሳይመጣ ቴክኖሎጂ ሳይመጣ ያሳይ የተባለ ሚለበስ ተሸክሞት በቀሩት ላይ ከፍ ሲያግዱ ሲያርሱ ይለብሱታል ሐሲር ይባላል ከሰይልን ይሰራ እሱ በሱ ይተቀልልና እሱን ዑስማን ኢብኑ አፋን ረዲየላሁ ዐንሁ ከዛ በኋላ ያጥማቸዋል በጭስ ከውስጥ ቅጣት ነው የሚያሸበው በሐሲር በሰሌን እሳቸውን ይተቀልልና ከውስጣቸው ወይ በበርበሬ ወይ በሆነ ነገር በሚያስለቅስ ጭስ ያይጨሳቸው ነበር ያጥማቸው ነበር ከእስልምና እንዲመለሱ ማለት ነው ولما علمت مصعب بن عمير بإسلامه منعته الطعام والشراب وأخرجته من بيته مصعب بن عمير وجدت متعلنا أول سكين في الإسلام يبقى وجد سلمنا وجد مدينة مجمّر قرآن ليستمر يتلاقى صحابي ما أنه يا شباب ይሄ ሙስዓብ ኢብኑ ዑመይር እሱ ከሄደ በኋላ ሱዶ ለረሱል አለይሂ ሰላቱ ሰላም ይራራሱ ያምቻቸው እሱ ከሄዶ ሲያስቀራ ዘን ብዙ ሰዎች ስለሰለሙበት ጀመረት አልዓቀበት ወላና አልዓቀበት ታኒያ ላይ በይዓው እሱ እንዳስቀራ ሄደ እሱ አስቀርቶ በመዲና እስልምና ባይገባ እንኳን እስልምና ያልሰማ ቤት የለም ነበር ረሱል አለይሂ ሰላቱ ሰላም ይራራሱ በሰበቢ ዳዕወት هذا الرجل ሙስዓብ ኢብኑ ዑመይር እናቱ መስለሙን ስትሰማ ምግብ ከለከለችው የሚጠጣ ነገር ውሃም ከለከለችው ከቤትም መጠለያም ከለከለችው ውጣለችው አባረረችው ማለት ነው وكان من انعم الناس عيشا በኑሮ በኩል በጣም ከተጣቀሙትና የሄደበት መንገድ ይሸት ነበር ይባላል ሙስዓብ ኢብኑ ዑመር ያላዩት ሰዎች ራሱ በዛ መንገድ ሲሄዱ ይህን መንገድ ሙስዓብ ኢብኑ ዑመር ሄዶበታል ይሉ ነበር በምን ሰዓት ያሸባ ካፍር ነው ያ በጣም ሙትረፍ ነበር በጣም እንከባከቡት ነበር ሲሰልም ግን ምግብም ውሃም ስለተከለከለ መጠለያም ስላጣ በየመሸበት ያደረ فتخشف جلده تخشف الحيه ባጣው ካለ የባብ ወዳ ሐያ የተባለችው ልጅ ለሐያቲሃ ነው ይላሉ ወለም አጥሞት ስታረጅ ሆነ ጣብቂያ ትገባና ቆዳዋን ምን ታረጋዋለች እንዲላጥ ታረጋዋለች የሷ የባህሪዋ ነው ግን የሙስዓብ ኢብኑ ዑመይር በፊት ያለው ኑሮና ያው ኑሮ ስለተለያየበት ጅስሙ እንዳለ አይችልም ያ ጀማዓ ዑመር ኢብኑ الخطاب كان يقول اخشوشنوا فانني اعمل الذي ዑመር ኢብኑ الخطاب ምን ይሉ ነበር በጣም ኒዓማት ታብዙ አንዳንድ ጊዜ ምንድን በሉ ይሉ ነበር ከበድ ያለ ነገር ሞክሩ ማለት ኒዕማ ላይ ዘወትር ይችላል ይላል وكان انس يقول كان رسول الله صلى الله عليه وسلم يأمرنا أن نحتفي أحيانا رسول عليه الصلاة والسلام عندنا جزء ببعض بلاش كليون نبرة ناس لمدنا شكل يقاتل يمثله بس ساعات شكل على يسوع شكل متقطع رايشين ስለዚህ የሰውየም በጣም ጅስሙ ናዒም ስለነበረ ችግር ያጋጠመው ለስልምናው ብሎ ጅስሙ እንዳለ ምን ሆነ ያሸባ ተላጠ ቆዳው እንደ ልክ እንደ ባብ ገላው ተገልፍፎ ሄደ ይላል ይህ ሁሉ ለምንድነው ለስልምናው ብሎ ይባላል ስለዚህ እንትን አለ እንግዲህ ሐዲሱ ብዙ ነው እሱም ብዙ ነገር አጋጥሞታል ሙስዓብ ኢብኑ ዑመይር ረዲየላሁ ዐንሁ طيب ሲመጣ እናል ጊዜ ለመጣ وكان صهيب بن سنان الرومي يعذب إلى صهيب بن سنان الرومي ساتون من النبر حتى يفقد وعيه ولا يدري ما يقول አእምሯቸው ስለሳቸው አቃቸው እስከሚልክ ድረስ የሚሉትን እስከማያውቁ ድረስ ይቀጣቸው ነበር በኋላ ንብረታቸውን ተተው ነው ወደ መዲና ሲሰደቱ ነው ሲባል ኩፋሩ ቁረይሽ
አተይተና ሱዑሉከ ላ ማለለክ ምንም ነፃ ደሃ ነጫጭባ ሆነ መጥተ አሁን ይሄን ሁሉ ንብረት ይዘህ ነው ወይ የምትሄደው ሲሉ ንብረቴን ብተው ትለቁኛላችሁ ወይ አለ አሁን እንለቃለን ንብረት ከተው ሲሉ ንብረት ትንትቶ ባዶ እጁን ይዞ ነው ወደ መዲና ባዶ እጁን ይዞ ወደ መዲና ወደ ረሱል አለይሂ ሰላቱ ወሰለም ሄደ ረሱል አለይሂ ሰላቱ ወሰለም ወህይ ስለተወረደላቸው ረቢህ አልበይዕ ወአባ ይህያ ኩሚያቸው አባ ይህያ ይባላል ይባላል ንግዲ ተርፋማ ነው ዱንያ ቢቀርብ ይሻላል ዲን ከሚቀርብህ አሏቸው መዲና ሲደርሱ የማናቸው ሰውየው صاحب ሙስሊማን አሩቢ አቡ ይህያ ይባላል ኩሚያቸው ብለን ስለዚህ ብዙ ስቃይ የደረሰባቸው አሉ وكان بلال مولى أمية بن خلف الجمح بلال بن رباح يسدم علىكاو أمية بن خلف يبال نبر فكان أمية يضع في عنقه حبلا جمد أنجتاتشو بلال أنجت لا يسربت نبر ثم يسلمه إلى الصبيان يعني الجمد لا يسرنا لهت عناتو تسطوا يتتتلين يطوفون به في جبال مكة በመካ ተራራዎች ልክ ነፍየት ወይም እንደሰንደሰሳ ይዘው የገተቱ ይዞሩ ነበር ይላል ወያጅሩና ይገተቱም ነበር حتى كان الحبل يؤثر في عنقه ያ ገመዱ ላይ የታሰረው ገመድ ነው አንገታቸው ላይ አንገቱ ቢላል አንገት ላይ እስከ ማንተን እስከሚያወጣ ድረስ ማለት ነው وهو يقول احد ያ ሁሉ ሲያረዱት ምንድነው የሚለው አይሻባ احد እነሱ 360 አለ አላት በየቀኑ ያመት ቀን 360 ነው ይባላል ያመት ቀን 12 ጊዜ 38 ሆናል 360 ለየቀኑ አንዳንድ አለ አላት ያንን ሁሉ አፍጥር لا اله الا الله ማለት ያ ሁሉ ውግዝ ነው ማለት ነው ስለዚህ እሱ ይሄን ሲያደርጉት አሐድ ብቻ ነው የሚለው طيب وكان أمية يشده شدا በጣም ያስረው ነበር ثم يضربه بالعصا ካሰረ በኋላ በዱላ ይመታው ነበር ويلجئه الى الجلوس في حر الشمس ፀሐይ እንግዲህ እዛ ሀገር በረሃ የታወቀ ነው የሳውዲ ሌሎች ማለቦች ሀገር እዛ ይልጂኡ ማለት ያስገድደው ነበር ፀሐይ ላይ እንዲቀመጥ ያስገድደው ነበር ኡመየት ብኑ ኸለፍ ቢላል ጥላ ገንዳት ገባየው ነው كما كان يكرهه على الجوع እንዲራብም እንደሚያስገድደው ሁሉ ፀሐይ ላይ መጠለያ እንዳትገባ ይያለ ያስገድደው ነበር واشد من ذلك كله አሁን ካለፈው ሁሉ የበረታ ደግሞ انه كان يخرجه ያወጣው ነበር ያን ቢላል ኡመየ اذا حميت الظهيره ፀሐይ በጣም የበረታ ጊዜ فيطرحه على ظهره በጀርባው ይጥለው ነበር ጀርብ እንትናል ማንን ነው ቢላል ሲረምባኢ ማለት በሞቀች አሸዋ ላይ የሞቃሸዋ ተቀርቡነ ሲሞቅ ረምዳል في بطحاء مكة بمكة ሜዳ ላይ ዛጋለው ወይም ሞቀው ፀሐይ በጣም አሞቀው አሸዋ ላይ እንዲተኛ በጀርባው ባለው ሳይለስ ያስገድደው ነበር ይሄም አይበቃው ثم يأمر كذا يزنب بالصخرة العظيمة بتلك فاتن فتوضع على صدره ከታች ጀማዓ ሳትን ዛ ሞቀው ቀጠር ላይ እንተኛ ባዶ ሳይለስ ያስገድደዋል እንደዛ ተንጋሎ ሲተኛ ደግሞ ደረቱና ወዲ ላይ ምን ያረግበታል ትልቅ ቋጥኝ አሁንም የሞቀ ቋጥኝ እንድትቀመጥ ያዛል ثم يقول لا والله لا الله يبارك له لا تزال هكذا حتى تموت እስከምትሞት ድረስ በዚህ ጸባይ ላይ ከመሆን አትወገድም ይለዋል አው ተክፉረ በመሐመድ ሰለላሁ ዐለይሂ ወሰለም አላህ ማለት ወይ በዚህ ሁኔታ ላይ አጥተህ ትሞታለህ ወይ በመሐመድ ባመጣው ሃይማኖት ትክዳለህ መሐመድ ረሱል ነው አትልም ይለው ነበር وتعبد اللات والعزى محمد انتته محمد የሚለው ላትና ዑዛን ወይ ታመልካለህ ወይ በዚህ ሐለት ትሞታል فيقول وهو في ذلك በዛ ጸባይ ላይ ያለ ምን ይላል احد አሁንም ምንድነው የሚለው አሸባ احد ምንም ነገር ማቆ ነገር ሌላ አምላክ የለኝም በዛም አላህ Subhanahu Wa Ta'ala ሲልከ ኢማኒ ያውቆ ምን ሆነ የሰውዬ በኋላ አሸባ ሙአዚን ረሱልላህ ሰለላሁ ዐለይሂ ወሰለም ታሪክ የታወቀ كلمة التوحيد بعد عالم የሚያውጅ ያረጋው አላህ Subhanahu Wa Ta'ala ይላል ሙአዚኑ ረሱልላህ ሰለላሁ ዐለይሂ ወሰለም መጣቀመጣል ይታወቃል طيب ويقول لو اعلم كلمة بلا هي اغيض لكم منها لقلتها እኔ ሌላ ከሊማ ቃል አላውቅም እንጂ አሐድ ከሚለው የበለጠ እናንተን ምታናድድና እናንተን ምታበሳጭ ቃል አውቄ በሆን
ሌላ ያችን መጠቀማት ነበር ግን አሐዱን ከሚለው በላይ እናንተን የሚያናድድ ነገር ስለማላውቁ ነው እንጂ ከዛ በላይ ቢኖር እለው ነበር ነው የሚላል ይሄ ኢዛ ቢዲን ይባላል ነው ሐላወተ ኢማን ስለቀመሱ በዲናቸው እንትን ይሰማቸዋል የበላይነት ይሰማቸዋል ምንድነው ግን አላሁ المستعان ሌላ ከሊማ ባውቁ ኑሮ ወራት ነበር ነው ومر به ابو بكر يوما ابو بكر الصديق رضي الله عنه ከቀናት አንድ ቀን አለፉ በቢላል وهم يصنعون ذلك به አሁን ያሳለፍነውን በቢላል ላይ የፈጸሙ ኩፋሮቹ አቡ በክር አዩ ማለት ነው ባይናቸው ይሰሙ ነበር በፊት ግን አሁን በጋር ሲያው ለይሰ ራኢን ከመን ሰሚያ ይላል ያሽባብ ያየ ሰውና የሰማ ሰው ፍላሽ አንድ ወሬ ስትሰማ አንተ እውነት ይሆናል ወይ ውሸት ይሆናል ሊኖር ይችላል የሆነ አስተያይ ስታይ ግን فلذلك موسى عندما راى عباده الجبل بعينه القى الالواح الله يጻፈለትን ተውራ በፊትም ሰምተው ነበር ጥሩ ሲናሄደው ሰዎች አበዱ ለእጅ ለመባልን ሰምተው ነበር ግን ወሬ ነው ያ በኋላ ሄደው ባይን በተግባር ሲያው ምን አረጉ القى الالواح على كل الاحوال ابن ابو بكر رضي الله عنه ሲተዓዘብ በግልጽ ያዩት ጊዜ فاشتراه بغلام اسود የሆነ ጥቁር ባሪያ ነበራቸው በሱ ለወጡት ኡመያ ኢብኑ ከለፍን ከዚህ ከቢላ እየቀጣው ነው አሁን አንተን ማገልገል አይችልም ሌላ ልስጥህ ብሎ ሌላ ባሪያ ሰጥተው ለኡመያ ኢብኑ ከለፍ ቢላልን እሳቸው አመጡና ወቂላ بسبع عواقب ሁለት ሪዋያ ሌላ ደግሞ በሰባው ቅያ ወርቅ አው ب5 من الفضه ከብር ከበዋና ወይ በሰባት ቅያ ወይ በአምስት ቅያ ገዙትና ወአዕተቀሁ ነጻፍ الرال ለዛ አቡ በክር ምንድነው የሚለው ሱረቲ አለይ الذي راى وما لاحد عنده من نعمه وجزا ይመጣል ወደ አቡ በክር ለአላህ ብለው አባታቸው ያማቸው ነበር አንተ ደካማ ባሪያ ሁርያል አንተን ማገዝ አይችሉ ዝም ብለህ ሁር ካልክ ቁዋ ያለው ባሪያ ሁርያል በኋላ አንተ ችግር ቢደርስብህ እንኳን የሚከላከሉ ባሪያዎች ሁራትን ነው ይላቸው እኔ የምፈልገው ምንድነው ይላሉ አቡበክር አላህ ዘንድ ምንዳን የምፈልገው እንጂ ከነሱ ቢጃኛን አልፈልግም ነበር ይላሉ ወደፊት ይመጣል ስለዚህ እንደ አይነት ሲቃይ ያደርሱባቸው ነበር ይላል وكان عمار بن ياسر رضي الله عنه مولى لبني مخزوم የበኒ መخزوم ባሪያ ነበር عمار بن ياسر أسلم هو وأبوه وأمه ياسر وكذلك أم عمار سمية بنت فياض متعلق ورسو ቤተሰቦቻቸው ሰልመዋል ማለት ነው አባቱም እናቱም እሱ فكان المشركون مشركوች ነበሩ وعلى رأسهم أبو جهل يخرجونهم إلى الأبطح ወደሚባል ቦታ ያወጣቸው ነበር አማር እስከናት አባት إذا حميت الرمضاء قدم እንዳልነው አሸዋው ወይ ጠጠሩ የሞቀ ጊዜ በጣም ويعذبونهم بحرها በአሸዋው በጠጠር ሙቀት ይቀጣቸው ነበር ومر بهم النبي صلى الله عليه وسلم وهم يعذبون ኩፋሮች እየቀጣቸው ያለ ከለታት አንድ ቀን ረሱሉ በዛ አለፈ عليه الصلاه والسلام فقال ምን ማድረግ አይችሉም እሳቸው በዛ ሰዓት ጂሃድን ፈርዳል ተደረገ ምንድነው ያሉት صبرا على ياسر فإن موعدكم الجنة አንቱ እናንተ ያሲር በተሰቦች صبر ማለት صبر ያዙ ትግስት ይኑርባችሁ ትግስትን ያዙ አላህ Subhanahu Wa Ta'ala ቃል ተስፋ ገብቶላችኋል ለሱ ብላችሁ ስለምትቀጡ ጀነት ነው የሚያስገባችሁና ጀነት እስከምታገኙ ተሰብሩ ነው የሚሉት ረሱሉ አለይሂ ሰላቱ ወሰለም فمات ياسر في العذاب እየተቀጡ ያሉ ያሲር የአማር አባት በዛው ላይ ሞተ وطعن ابو جهل سميه ام عمار سميه بنت خياط وكان فاحشا ابو جهل اجمع حتى في عاده العرب ወንድ ሴት አይመት በእኛም እንደዛው ወንድ ሴት ምን ያደርጋል ያ ሸባብ ይንቃል አንድ ሰሃቢ ማዕረካ ላይ ገብተን ይላል ሴቶችን ገብተው ነበር ከቁፋው እቢቲ አንድ ካፊር አሰዋት ያው በዛ ሰዓት ጨለማም ስለነበረ የሆነ ጥቁር ታየሁኝና ያንን ሰይፍ ረሱሉ ነበሩ የሰጡ አለይሂ ሰላቱ ወሰለም ተጋደል ኩፋሮች እንደዚህ ካነሳሁት በኋላ ፈይዛ የምራ ሴት ናት فأكرمت سيف رسول الله صلى الله عليه وسلم أن أضرب به امرأة يسمى يسطني سيف ሴት እንዴት መታበታለሁ በያ አክብሬ ታውቋት
ስለዚህ ረጁል የጀማዓ ላይ ረሱሉን ከልክለዋል ብለናል ካፊር ሆና ካልተጋደለች ሴት ምን አትደረግ አትገደል ግን አቡ ጀህል ካነ ፋሂሽ ቀቢሃ ይህ ወራዳ ስለነበረ ቆሻሻ ስለነበረ የአማር ኢብኑ ያሲርን እናት ሱመያን በክብሯ ብልቷ ላይ ወጋና ገደላት ይላል طيب وطعن وقع مالتنا ابو جهل سميه ام عمار في قبولها بحربه ورنبروا وذابطوا زارا يوقاتنا فمات موتش كذا يتنصى لعنه فرعون هذه الامه بلوت الله رسول عليه الصلاه والسلام بالصوت بدر الله يمطال جزاؤون اجنتوال ذا فرعون هذه الامه ነው ብለዋል ይራአየ አቡ ጀህል የኔ ኡማ የካፊሮቹ فرعون የሰውዬ ነው ብለዋል ረሱል አለይሂ ሰላቱ ሰላም በሰይፍ ከተመታ በኋላ ابن عفراء ናቸው የመጡት አብዱላህ ኢብኑ አባ ኢብኑ መስዑድ ሄደው እዛ ሳይሞት ደርሰውበት ነበር እዛ ላይ የተባባሉት ነገር አለ አልሙሂም ረሱሉ ዘንድ ሄዱና አቡ ጀህል ሞት አሏል ሄደህ ራስን አንጣልኝ አሉ እንግዲህ ራስን ቆርጠው ወስደው ለረሱሉ አለይሂ ሰላቱ ወሰለም ስለሚገባው ነው ያለው አለዛ በእስልምና ቃረሞት ላይ ያለ ሰው አይገደልም ይተዋል ግን የሰውየው ይሄን አይነት የሚሰራ ስለሆነ ራሱን ቆርጠው አንጣሉ ራሱን ቆርጠው አመጡ አሁንም አስከሬኑን ራሱ አሳየኛው ይሄ ማይበቃኝም አስከሬኑን ራሱ ማየት አለብኝ አሉና ابن مسعود رسول الله عليه الصلاه والسلام يزواجه ووقف عليه وقال هذا فرعون هذه الامه ሴት እንኳን የማይንቅ ማለት ነው طيب ስለዚህ አባትየው እየተዓዘበ ያለ ሞተ ረዲየላሁ ዐንሁ እናቲቱን አቡ ጀህል ገደለ ራሁ ለወረቱ ለምለ وهي اول شهيده بالاسلام تسلمنا የመጀመሪያ የተሰዋችው እሷ ናት ስለዚህ ተጠየቅ اول شهيده بالاسلام سميه بنت خياط مولاة ابي حذيفه ابن المغيرة بن عبد الله بن عمرو بن مخزوم لا بني مخزوم نبروا وكانت عجوزا كبيرة ضعيفة أتشد وشددوا العذاب على عمار بالحر تارة عندنا نجزي بمقاتي قطوتال ناتون عباسون ماتا ناتون ماتا السو بيوتال السو مراسو بتعام عبرتوبت قطات وبوضع الصخر الأحمر على صدره أخرى بل لا ساعات دمو أي قاتل يموت ማለት ነው በሳት የሚሞት እሱም ያስቀምጡበታል ويغطه في الماء حتى كان يفقد وعي አንዳንድ ጊዜ ደግሞ ውሃ ያጠልሙታል ያሰምጡታል አንተ መዋኘት ማታቅ ውሃ ውስጥ መስጠም ማታቅ ከሆነ ውሃ ውስጥ ስትገባ ያጀማ ባፍም ባፍንጫም በሁሉም ይገባና ወደ ይነፋል ሞታል ስለዚህ በውሃ ውስጥ በማስጠምም ይቀጡት ነበር አማርን ይላል وقالوا له لا نتركك حتى تسب محمدا صلى الله عليه وسلم محمد قال تصدق درس عن توبه محمد المسالم منه شباب كفر توبه እንኳን የለውም ብለዋል ረሱል አለይሂ ሰላቱ ወሰለም ደግሞ ተባለ ረሱሉ የተሳደበ ሰው ብቻለው ግን አንቀበለው ምክንያቱም የረሱሉ ሀቅ ስላለበት ይገደል ስለዚህ እስከምትሳደብ አሉ አው ተቁለ ፊላቲ ወልዑዛ ኸይራ ወይ ደግሞ የኛን አምላኮች ኸይርን እንትን መገዛታቸው ይቻላል ብለ ኸይር እስከምትናገር አሉ فوافقهم على ذلك مكرها قالوا تسمعما بايهم تجدون وجاء باكيا معتذرا الى النبي صلى الله عليه وسلم قالوا ابابال عذر ፈልጎና ያለቀሰ ወደ ረሱል አለይሂ ሰላቱ ወሰለም መጣና ስለርሰውም ያልኩት ነገር አለኝ ስለላትላ ስለውዛም ያመሰግኑት ነገር አለኝ ምን ቃይ ነው በሱ የተነሳ ምን የሚለው አንቀጽ ሊወርድ ነው ሸባብ من كفر بالله من بعد ايمانه إلا من أكره وقلبه مطمئن بالإيمان ملو فعمار بن ياسر سبب النزول ነው የሱን የመሰለም ሰው ውስጥ ይገባል من كفر بالله ማለት ባላህ የካደስ من بعد إيمانه ከኢማኑ በኋላ ካመነ በኋላ የካደ ያ እንግዲህ ጀዛኡ ጀሃነም ነው إلا من أكره የተገደደ ሲቀር وقلبه مطمئن بالإيمان ቀልቡ በኢማን የተረጋጋ ሆኖ የተገደደ ሲቀር እሱ ችግር የለበትም ማለት ለዛ አስበድደው ይሄናልኩ እኛላችሁ ለረሱል አለይሂ ሰላቱ ወሰለም መጣን كيف تجد قلبك ስትል ምላስ ያለውን ቀልብ ተቀብሎታል ወይ አይ እንዳይቀጥ ብዬ ነው እንጂ ቀልቤ ሳልተቀበለው ማለት በቀልቤ በዛው በኢማኔ ነኝ ሲላቸው فإن عادوا فعوا ያለፈው ቀርቶ
ወደፊትም እንደ አይነት ችግር ስቃይ ካልደረሱብህ ወደፊትም ማለት ትችላለህ ቀልብ በኢማን ተደላደለ ብለው ረሱል አለይሂ ሰላቱ ወሰለም ይሁሉ የደረሰባቸው እንግዲህ በስልምናቸው ስለሆነ የካፊሮች ስቃይ የደረሰባቸው وكان ابو فكيهة واسمه افلح مولى لبني عبد الدار ابو فكيهة ኩንያው ነው ስሙ አፍለህ ይባላል ባሪያ عبد الدار ለሚባሉ ቀቢላዎች የነሱ ባሪያ ነበር ይላል وكان من الازد يسو فكانوا يخرجونه في نشك النهار في حر شديد كانوا ግማሽ ሲሆን ፀሐይ ሲበረታ ያወጡት ነበር وفي رجليه قيد من حديد ይሮቹ በእግር ብረት ታስረው ማለት ነው قيد من حديد فيجردونه من الثياب እርቃን ያደርጉታል ከጨርቅ ያራቁታል ويبطحونه في الرمضاء ያስተኙታል እዛ ጋለ ጠጠርና አሸዋል ثم يضعون على ظهره صخرة واطن ጀርባው ላይ ያስቀምጣሉ ባፉ ገፍተዋሰኝ حتى لا يتحرك ሙቀት ላይ እንግዲህ ሄደህ ከሆነ በባዶ እግር ቶሎ ነው እንግዲህ ብድግ ትንሽ ያቀልልሃል ግን ይሄን እንዳይንቀሳቀስ ሙቀት እዛው እንዲጠብሰው ባፉ አስደፍተው ያስተኙና ራቁቱን አድርገው ከላይ የጋለ ቋት እንዳይንቀሳቀስ فكان يبقى كذلك እንዱ እንዳለ ይቀራል حتى لا يعقل عقله ከሚወገድ ድረስ فلم يزل يعذب كذلك በዛ አይነት መልኩ የሚቀጣ ከመሆን አልተወገደም حتى هاجر الى الحبشه الهجره الثانيه ወደ ሀበሻ ከመጡ ነው ማለት ነው የሰው وكانوا مره قد ربطوا رجله بحبل ከቀናት አንድ ቀን እግሩን በገመድ አስረውት ነበር ኩፋሮቹ ይላል ይሄንን አቡ ፉከይህ አፍለህ ይባላል ስሙ አለ ثم جروه والقوه في الرمضاء ገጥተው እግሩን ካሰሩ በኋላ እዛ ጋለ ፈጠርና አሸዋ ላይ ጣሉት ይላል وخنقوه በገመድ ደግሞ አንገቱን ምን አረጉት አነቁ حتى ظنوا انه قد مات ገለነዋል ብለው እስከሚጠረጥሩ ድረስ ማለት ነው ይህ በዛ ሙቀት ዛሬ ገመድ አንገቱ ላይ ታስሯል ያን ገመድ ገጥተውታል ይዘው ገለናል ብለው እስከሚጠረጥሩ ድረስ فمر به ابو بكر فاشتراه واعتقه لله አሁንም ያን ሰውዬ አቡ በክር ረዲየላሁ ዐንሁ ገዙና ለአላህ ነፃ አወጡት ለካማዎቹን ያዩ ነው ብዙ ናቸው وكان خباب بن الأرت مولى لأم أنمار بنت سباع الخزاعية خباب بن الأرت የሚባል صحابي ነው እሱ እንትን ቀጥቃጭ እንለዋለን ሐዳስ ነበር ባለ ሰይፍና ካራቢላው ምናምን የሚያበጅ ሰው ምንድነው እንደዛ ነበር ሰይፍ መስራት ይችላል ቢላዎች ወሬዎችን መሳል ማበጀት ማስተካከል ይችል ነበር ስለዚህ መውላ ነበር وكان حدادا في الدنيا فلما اسلم سلم عذبته مولاته بالنار سيتيو من بني خزاعة لنا خزاعية مؤنمار تبالالك قطعته سيتيو يقراسه كانت تأتي بالحديدة المحمات يقال يتكوس برد يزات متعنا فتجعلها على ظهره أو رأسه فمتعنا ويجربوا لك ويدمو راسه لك بس بكاي فمس ከሚመስል ድረስ ታግልና በለጥ እንደዛ ያደረገ የተቃጣው ነው ዑመር አይተው አልቅሰዋል ይባላል خباب بن الأرت الظهر قالوا አይተው አልቅሰዋል ይባላል ዑመር ረዲየላሁ ليكفر بمحمد صلى الله عليه وسلم ይሄን ሁሉ የምታረገው محمد بمحمد እንዲክድና فلم يكن يزيده ذلك الا ايمانا وتسليما إيماننا تسليما እንጂ አይጨምረውም ነበር ይሁሉ ጣት وكان المشركون ايضا يعذبونه مولايቱ ብቻ ሳይሆን ሌሎችም ኩፋሮች ሲቀጡት ነበር ይላል فيلون عنق አንዳንድ ጊዜ አንገቱን ይጠመዝዙታል ለየልዑኑቅ ማለት እንደ በፊት አንገቱን መጠምዘዝ ويجذبون شعره ጸጉሩን ደግሞ ይነጩት ነበር ጸጉሩን ያደርግ ያረቀው አደርግ ያደርግ ያንን ይነጩት ነበር ይላል وقد القوه على الناس ከቀናት አንድ ቀን እሳት ላይ ጥለውት ነበር ይላል ثم سحبوه عليه ተጣሉ በኋላ ገጠቱ ሁሉንም ሰውነቱን እንዳገኘ فما اطفاها الا وجه ظهر ያችን እሳት ያጠፋ አላጠፋትም የጀርባው ሰብንጂ ቀልጦ ታጥና ስለዚህ አንን ያዩ ዑመር ያለሱ ነበር ይባላል ማለት ነው ስለዚህ ብዙ አይነት ስቃይ ያጋጥማቸዋል ያሸባ ስለዚህ እስልምና ቀላል ነገር አይደለም እኛ ዘንድ ግን የተደረሰው ሐዲስ በሰላም ቢሆንም እነሱም ስራ ያነፈር ሰባት ማግኘት መቻል አለብን
وكانت ذنيرة أمة رومية ذنيرة ميراث فروم يروم باريا نبرت قد أسلمت سلمانة فعذبت في الله በጣም ቀጥተዋት ነበር ባላ በማመኑ የተነሳ ካፊሮች ቀጥተዋት ነበር ብዙ ይላል ወኡሲበት في بصرها حتى عميت አይኗን ያማት ነበር እስከምትታወር ድረስ አይኗ ጠፍቶ ነበር ማለት ነው ታም فقيل لها اصابتك اللات والعزى ይሄን ካረክ ሰዎች እንደዚህ አደረገ በሩሃንያ ይጣላሉ እናት ሰው በጃሂልያ ነው ያለው አላህ ይህዲና ወይ ስለዚህ ሴትዮ ይቀጣት ነበር መቀጣቸው አልበቃት ብሎ አይኗ ታሞ ቢጠፋ ምን አሏት ላትና ዑዛ ረግመውሽ ነው የኛን ጌታ ስላላመለክሽ እነሱ ተጣልተውሽ ነው የሚለው ላትና ዑዛ እነሱ ናቸው ከሚያንቀሳቅሱት ላትና ዑዛ ማለት ተሸፋ ይሄ ድንጋይ ነው ወይ እንጨት ተጠርቦ ነው አልሀዲስና ሌላ ነው በእኛ በዚህ ነው አይድ ማስለና አይንቀሳቀስም ጃሚል እኮ ኢብራሂም አለይሂ ሰላም አታعبدون ما تنحتون إن لا تنش يلاችሁ ቀርባችሁ ተመልክታችሁ አለ አታعبدون ما تنحتون يا شباب አንተ አስተካክለና ይሄ ቁርአን ማስቀመጫ ይሄን አምላክ ማድረግ ማለት ነው ሌላ የለም በዛ በሚወዱት ሸክል አድርገውት ነው እንጂ ይሄን ራሱ እንደዚህ ቁርአን እንዳስቀምጥ ቀርበው ያን ማምለክ ማለት ስለዚህ አሁንም ላትና ዑዛ አይንሽን ያጠፉሽ እነሱ ናቸው አሏ አይ ላ فقالت لا والله ما أصابتني أكيد مصاد التي ما ينين أطفاتش لا تم على التي العزة ما التي وهذا من الله إيه قال الله زند متى مكرانو وإن شاء كشف بيفلك إن دا طفاو ሁሉ ሊገልጥልኝ ይችላል ነው የምትለው ማናት የምትለው يا جماعه ذنيرة عامة من الإماء رومية فأصبحت من الغد وقد رد الله بصرها ልክ ነገስት አድራ ሲያወት አይኗ ገልጠ ወንጃ ምን ስላለች ከሸፈ ገልጦላት አደረ አሁን እነሱ በዶላር ላይ ስለሆነ ያሸባል እስልምና አላህ ገለጠላት አይሉ ሌላ ነገር ሊያመጣ لا حول ولا قوه الا بالله وقد رد الله فقالت قريش هذا بعض سحر محمد صلى الله عليه وسلم على النبي የሰው የደጋሚ ነው አላልናችሁ ይሄው ትዝፍዩ ደግሞ አይኗን መለሰላት لا حول ولا قوه الا بالله ይሄ ከመሐመድ ድግም ከፊሉ ነው ሁሉም አይደለም ከፊሉ ነው የተወራው ይሄ ቂሷ ኡስዱል ጋባ የሚባል ኪታብ ላይ በተሚዝ አስሐቢ اسماء الصحابه لابن الاثير ኡስዱል ጋባ የሚባል ኪታብ ላይ ያለ ይላል ተልቂህ ወልፉሁም ሌሎች ኪታቦች ላይ ይገኛል ይላል አልሙሂም ይሄን አስቀመጠ واسلمت ام عبيس جاريه لبني زهره እቺም ጃሪያ ባሪያ ነበረ ለበኑ ዙህራ እሷ ደግሞ ሰለመች ይላል فكان يعذبها المشركون الصام وبخاصه مولاها الاسود بن عبد يغوث مثال على قوا بتلي ملكሱ ይቀጣት ነበር وكان من اشد اعداء رسول الله صلى الله عليه وسلم فرسول طلاتዎች ከበረቱት ነበር ይሄ اسود بن عبد يغوث ومن المستهزئين به برسول عليه الصلاه والسلام ከሚስቁ ከሚሳለቁትና ከሚያላግጡት ነበር ይሄ ሰውዬ ይላል الاسود بن عبد يغوث واسلمت جاريه عمر ابن محمد من بني عدي سدمو يتشديو ما سلم فكان عمر بن الخطاب يعذبها وهو يومئذ على الشرك سبيس على دين قوم سلون من بني عدي نات يتشديو سلمى رسول الله عمر رضي الله عنه قبل أن يسلم بقام يقطعت نبر له فكان يضربها حتى يفطر كم لك ما تدرس ومجلوك واشوفنا هنا قوانا الله يا شباب كم لك ما تدرس يمرات نبر لمن سلم فيها ثم يدعها كذا سيدك ما يتواطا ويقول والله ما أدعك إلا سعامة دك من ينجاز يملش لا يمسل شراط نبر عمر رضي الله عنه فتقول كذلك يفعل الله بك رب አሁንን አጥማለን ብለህ ለምታሰቃይ ሁሉ አላህም ባንተ ልክ እኔን እንደምትቀጣኝ አንተንም አላህ ይቀጣሃል ስላችሁ جماعه العلماء السلف يقولوا اذا اعجبتك قدرتك فتذكر قدرة الله عليك انت هايله تجرمه ما نالبኝ ካልክ በኃይልህ ላይ እንዳትመጣ ያላህ ባንተ ላይ መቻሉን አስታውሰህ እንጥቃማ ሰልቶችን አጥቶሽ ይችላል
إذا أعجبك قدرتك فتذكر قدرة الله عليك ስለዚህ በሰው ላይ አቅም አለኝ ብሎ ሰውን መዘለም አይቻልም ነው وممن أسلمنا وعذبنا من الجواري فسيد باراዎች ሰልመው ከተቀጡት النهدية نهدية ምትባል ባሪያ ነበረች እሷ ሰልማ ከተቀጡት وابنتها የሷም ሴት ልጅ ነበረች ያስባ وكانت لامرأة من بني عبد الدار ነበሩ ይላል وممن عذب من العبيد ከወንድ ባሪያዎች ደግሞ عامر بن فهيرة የሚባል አለ ሂጅራ ላይ ቂሷል ወለው ቂሷ ሂጅራ ይመጣልና አቡበክርና ረሱሉና አለይሂ ሰላቱ ወሰለም አቡበክር ሂጅራ ሲሄዱ የሰውዬ አብሮ ይነሳል كان يعذب حتى يفقد وعيه ولا يدري ما يقول واشترى ابو بكر رضي الله عنه هؤلاء الاماء والعبيد انهم يقطوا كانوا ሴቶቹንም ባሪያዎች ወንዶቹንም አቡበክር ገዙና رضي الله عنهم وعنهن اجمعين فاعتقهم جميعا ሁላቸውንም ነፃ አረዷቸው አቡበክር ይላል وقد عاتبه بذلك ابو قحافه اذا ግዘም ጋር ሰለሙ ነበርታቸው عمل فتح ነው ሰለሙ የሚባሉ የአቡበክር አባት ሰለሙ አለ ተባለ አቡ قحافه ዑስማን ይባላል ስማቸው አቡበክር ስማቸው ማን ነው ብለናል አብዱላህ አቡበክር ስማቸው አብዱላህ ነው አቡ قحافه ስማቸው ዑስማን እና አባትየው ወቀሳቸው አቡበክርን وقال اراك تعتق رقابا ضعافا ደካማ ባሪያዎች ነው ሁር የምትለው فلو اعتقت رجالا جلدا او جلدا لمنعوك جلدا የሚለው መስደር ስለሆነ ሳይጀማ ለጀማ ናት ሊሆን ይችላል ስለዚህ ቁወኛ ባሪያዎች ሁር ብትል እነሱ ይረዱህ ነበር ወይ ሌላ ሰው ጥቃት ሊያደርስ ሲል ይከላከልልን ነበር ብሎ አባታቸው ወቀሳቸው قال اني اريد وجه الله እነሱን መከላከል ፈልጌ ሳይሆን አላህን አጅር ፈልጌ ነው ፈርምላቸው ዋሉ فانزل الله قرانا الله قرآن ورد مدح فيه ابا بكر وذم اعداء ابو بكر አመስግኖ የአቡ በክርን ጥላት ወይም ያላህን ጥላት አዳው ወደ አላህ እንዲመለስ ይላል ያን የሱን ጥላት አንጨፈጭፍበትና የሚያንቋሽሽ አንቀጾች ያወረደ ይላል قال تعالى فانذرتكم نارا تلظى فانذرتكم አስፈራራኋችሁ ይላል ቁርአን نارا እሳትን تلظى ማለት ምትንቀለቀል የሆነች እሳት አንስተመካፋችሁ ካላመናችሁ ማለት ነው لا يصلح ያችን እሳት አያገኛትም ወይ በሷ አይጣበስም ወይ እሷ ውስጥ አይጨመርም إلا الاشقى اشقى የሆነ እንጂ الذي كذب وتولى አስተባብሎ ጀርባ የሰጠ ይላል وهو أمية بن خلف ومن كان على شاكلته ሲያንቀስ የምትመለከተው በመጀመሪያ ደረጃ أمية بن خلف ነው ከዛ በሱ ሁኔታ ያሉትን ካፊሮች በሙሉ ታካትታለች ለአቡ በክር ዙሪያ ወሰይደነቡሃ ሳይርቃት አይቀርም አላጥቃ አላህን የሚፈራው ይላል ያክሉታል አናር ያለው ወዳና الذي يؤتي ماله يتزكى መጠራራትና መጸዳዳት ፈልጎ ገንዘቦችን ወጭ የሚያረግ እሱ ከሳት ሳይርቅ አይቀርም وما لاحد عنده من نعمه تجزى سبن የሚከፍላት ጸጋ ኑራው ሳይሆን ለብትغاء وجه ربه الاعلى የላቀ ጌታውን ፊት ፈልጎ የሱን አጅር ፈልጎ ብቻ ነው የሚሰጣው ወለ ሰው ተርባ አይወድ አይቀርም እና ተወደዋለን የሚወደውን ነገር እንሰጣዋለን ጀነት እናስገባዋለን ነው የሚለው አቡ በክር ረዲየላሁ ዐንሁ وهو ابو بكر الصديق رضي الله عنه ابو بكر ናቸው ሰበበ ንዙል የዚህ መጨረሻው አያት የዛኛው ኡመያ ብን ኸለፍ ይላል طيب نكتفي بهذا القدر والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه